ኢየሱስን የምትወደው ከሆነ በስሙ ጹም እስቲ በስሙ አይዞ ጹም በስሙ ስገድ እስቲ። መስገድን ታውቀዋለህ፣ መዝለልን ታውቀዋለህ፣ መስገድን አታውቁትም። ስላየው እኔ ሰግዶ ሲያመልከው አላየው፣ ሲዘሉ አይቻለሁ፣ ሰግደው ሲያመልከው አላየው። መዝለል ይቻላል። ወደላ ኢየሱስ ክብር አለ፣ እንተዋወቃለን። መስገዱን አያውቁም። ምን አስተምረውት ነው ይሄ ሰውዬ እየረገ ተጠምቆ እንዲህ እየሆነ ያለው? ምን አስተምረው? ማን አስተምሮት? ጴንጤነት አድኖ አያውቅም። ጴንጤነት አያድንም። አሁን ሲከታተሉታል ወይ? ክርስትናው ቁማር መበያ ነው። እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው፣ ነክረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድነሃል። ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። በጣም ባዶ ናቸው። ባዶ የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን፣ እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። ሰው ተጠምቄያለሁ ብሎ ሀገር አይበጠብጥም። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው የስድብ መንፈስ ካለቀቀው የምኑን ተጠመቀ? ቆንጆ ከሆነች ስልክ ነው የሚፈልገው። እንኳን አይደለም ሰድብህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። እንኳን አይደለም የስድብ ቃል አውጥተህ በእውነት ሙገሳ እንኳን ብታቀርብ በሐዋርያት ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስህ። ቆንጆ ከሆነች ገዝታው ሲሸጉር ማደር ነው የሚፈልገው። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። ክርስቶስን አይደለም የሚሰብኩት። ደግሞአለሁ፣ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ ሙሉ ጉዳችሁ የሚታውቀዋለሁ እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋት ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ማናችሁም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትመዋል። ከዛሬ ጀምሮ አክትመዋል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተ። እናንተን ስትናገሩ እኛን ምንም ችግር የለው። እኛ መልስ ስንሰጥ ግን አልዳነም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ
አንተኑ በታትንሃለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። ኢየሱስ አዳይ ነው፣ ብቸኛ አዳይ ነው። መሰክርለታለሁ ሁልጊዜም። ግን ጻድቃኖች አሉ፣ እሱን የሰበኩ ወንጌላውያን አሉ፣ ሐዋርያቶች አሉ። እነሱ በስጋ እንጂ በነፍስ አይሞቱም። ይህን እንኳን ለይታችሁ አታውቁም። ተጭበርብራችኋል። ክርስትና በ15ኛ ክፍለ ዘመን የመጣ አይደለም። ክርስትና ያለ የነበረ የሚኖር ነው። እናንተ በ15ኛው መጥተ እኛ ኢትዮጵያውያንን ላስተምር እያላችሁ የምትሰክሷት ነገር ምንም ጥቅም የላትም። ተባኗል ነው የምልህ። ሌላው የምናገረው ኢትዮጵያ ላይ በረከቷ የጠፋው በአሁን ዘመን ነው። ከአንዱ ቦታ ሌላ ቦታ የማይኬደው በአሁን ዘመን ነው። በጴንጤ ዘመን ነው። እውነቱን ነው የምናገረው። በጴንጤ ዘመን ኑሮ ዋጋውን ይዩት። በጴንጤ ዘመን ከአንድ ቦታ የሀገሪቷ ሰላምን ይዩት። በጴንጤ ዘመን ምንድን ነው ኢትዮጵያ ያለችበት ነገር? የትኛው የሚያስደስት ነገር አለ? መብራት ነው የተሰራላት። በቃ ደሴት ከተማው መብራት በመብራት ሆኗል። ከዛ ውጪ በኑሮ ውድነት ከአንድ ቦታ ለመሄድ ኢትዮጵያዊነት በየት ቦታ ችሎ ነው? እስቲ ንገረኝ። የትኛው አንዱ አንዱን ሲተማመን ነው? በረከት እንኳን ኢትዮጵያ ያጣችሁ በእናንተ ነው። አውሬዎች ናችሁ፣ ሆዳሞች ናችሁ፣ ጨካኞች ናችሁ። በእናንተ ካልመሰለ ሌላውን ደንታ የሌላችሁ ናችሁ። ለማንም ድምፅ አትሆኑ። ድምፅ የምትሆኑት እናንተ ምን ሲሆን ብቻ ነው? በጴንጤ ስም ሲባል ብቻ። ዘራፊ ያለ እናንተ ጋር፣ ነጋዴ ያለው እናንተ ጋር፣ ሌባው ያለው እናንተ ጋር፣ ሙሉ ያለው እናንተ ጋር። ስለዚህ አሁንም እናገራለሁ፣ እኔ በክርስቶስ እንጂ በጴንጤ አይደለሁም። ጴንጤ ሃይማኖት ነው፣ ይዋሿቸዋል። ወደ ጌታ ና ብለው ወደ ጴንጤ አምና ነው ቴክኒካሊ። ይሄ ምስኪን ህዝብ ግን ይታለላል። ወደ ጴንጤነት ነው የምትወስዱት። እና የእናንተ አይነት ነገር ጥንቅር ብሎ ይቅርብኝ። ቃል በቃል ነው። ወዴት ነህ? እኔ ከክርስቶስ ጋር ነኝ። ምንም ሃይማኖት አያስፈልገኝም። ክርስቶስ አዳይ ነው። የቅዱሳን ምልጃን፣ የቅድስት ድንግል ማርያም ምልጃን፣ ሌሎችንም በስነ ስርዓት የእግዚአብሔር የሆኑትን በሙሉ እቀበላለሁ። የእግዚአብሔር የሆኑትን በሙሉ ለእግዚአብሔር ለተቀን የሚጸልዩ ለተቀን የሚያደርጉትን በደንብ አድርጌ ይቀበላለሁ። እኔ ብቻ ሳልሆን ገስዋት ሉተራውያን ይቀበላሉ። ሉተራውያን ይቀበሉታል። ቁርባኑን ይቀበላሉ፣ ጥምቀቱን ይቀበላሉ። ስለዚህ ማጭበርበራችሁን አቁሙ ለማለት ነው። ጌታ ኢየሱስ ክርስቶስ ለሁላችንም ልቦና ይስጠን። አረቄ ፍለጋ ዘፈን ፍለጋ የሚሄድ ሰው አይደለሁ። በፊትም መዘመር ወዳለሁ፣ አሁንም ወዳለሁ። በፊትም በክርስቶስ ነኝ፣ አሁንም በክርስቶስ ነኝ። እናንተ ስትወዱ በክርስቶስ፣ እናንተ ስትጠሉ ከክርስቶስ ውጭ አታርጉም። ሌላው ምነግርህ አንድ ነገር አለ። የሆኒ ማኛን ስልክ ስታፈላልግ ነበር እኔን ለማነጋገር። አይሞቀኝ አይበርደኝ፣ እኔ አልፈለግኩም። ደስዋል። አትናደድ፣ አልፈልግም። አስመሳይ ሰዎችን አልወድም። ይሄን ደግሞ ምስክሩ ኤርሚያስ ነው። ኤርሚያስ ዮኒ ማኛ በጋሻው ሊያናግር ይፈልጋል፣ እባክህ አናግረው እያለ ሲለኝ ነበር። አላናገርኩም። አትበሳጭ፣ አይዞህ። እንዳንተ ሆዴን ፈልጌ አይደለም ሄደው የትም። በራሴ የምተማመን በራሴ መንገድ ብቻና ብቻ የምንቀሳቀስ ሰው ነኝ። ሌሎቻችሁ እግዚአብሔር አምላክ ይባርካችሁ። ሰላም ዋሉ።